አንድ በህይወቴ በቃ የጦርነትን አስከፊነት ካየሁበት አንዱ በጣም ቆንጆ ቀይ ልጅ የሃይስኩል ተማሪ ነች አሉ። ለ7 ነው የደፈሩኝ አለች። አንድ የፖሊስ መኮንን መጣና ማርያም መጤ ሃይማኖት መጥተዋል። ስለዚህ ይህም መጤ ሃይማኖት ልጃገረዶች የሚያበላሹ ገንዘብ ከጣራ ይወርዳል የሚሉ መብራት አጥፍተው የሚሳሳሙ ባህል ሊያበላሹ ነውና ከኦሮሚያ የሐረር አካባቢ ነው የተያዘው። ወጣት ትንሽ ልጅ ነው። 2 እግሩ ተቆርጦ 2 እጁ ተቆርጦ አምጥተው ጣሉት እስር ቤት ውስጥ። መንግስት ስትገለብጥ ነው የታሰርከው አሉ። አይ እኔ እንደዚህ ነው 10 ዓመት ሶማሌ ቆየሁ እንደዚህ ብዬ ጌታን ያገኘሁበት ዘመን ስነግራቸው አንድ ነገር አሉ። አንተ ስራ ፈታህ እኔን ስራ ታስፈታለህ? ስራ ፈታሉ። በሐምሌ 7 እና ሐምሌ 17 ከፍተኛ ጦርነት ተካሄደ። ከዛ በኋላ ወደ ሀርጌሳ ህዝባዊ ሰራዊት መንገድ ጠፍቷቸው ጦሩ ስለተበተነ ሴቶች፣ ህፃናት፣ ሲቪል መምጣት አልፎ አልፎ ደግሞ 1-2 አየር ኃይል ሰዎች አንድ በተለይ ፓይለት ጎበዝ ፓይለት ልጅ ወጣት መጣ። እነሱ ሲመጡ አሁን አማርኛ ህዝባዊ ሰራዊት በአብዛኛው ከትግራይ የመጣ ነው። ከአፋር የመጡ ናቸው። አፋሮቹ ከትግራይ ሄዱ ስለነበር ትግርኛ ይችላሉ። እኔ ደግሞ ትግርኛ እችላለሁ። ስለዚህ ማስተርጎም ነበረብኝ እና ቢሮው 10 መፈለግ ጀመርኩ። እዛ አስተርጓሚ አይዟችሁ ባይ ሆንኩኝ እና በጣም በሚዘገንን አይነት ሁኔታ ሰዎች ይመጣሉ። ከተለያየ አካባቢ ነው የሚመጡት። እንግዲህ ከባቢሌ፣ ከጉርሱም፣ ከጅጅጋ፣ ከሐረር አካባቢ መንደሮች፣ ከቀብሪ ዳሃር፣ ከዋርዴር፣ ከምን የሚባል ከደገሃቡር፣ ከጎዴ አንዳንድ ደግሞ ስማቸውን ማላቃቸው ትንንሽ መንደሮች ብቻ ብር እያለ ነው። ባል ይኑር ሚስት ይኑር ግማሹ የት እንደሆነ ቤተሰቡ ተበትኗል። እዛ እስር ቤት ሴቶቹ ለብቻ ወንዶቹ እና ያኔ እንዲህ በአእምሮ የማይረሱ ክፉ ነገሮች አሉ። አንድ በህይወቴ በቃ የጦርነትን አስከፊነት ካየሁበት አንዱ አንዲት ከጉርሱም አካባቢ መታ በጣም ቆንጆ ቀይ ልጅ የሃይስኩል ተማሪ ነች አሉ። ለ7 ነው የደፈሩኝ አለች እና ኢቭን ደሟ በሙሉ ሰውነቷ እንደተበላሸ ነው። እና እሷ ልጅ በቃ መናገር አቅቷት በሎሚ ውሃ ጨምቄ ሎሚ ከፖሊሶቹ ሰጥተውኝ ስኳር ሰጡኝ። በዛ ትንሽ አጠጣኋት። ካጠጣኋት በኋላ በቃ እኔ እኮ ተስፋ የለኝም መሞቴ ነው አለች። እሷን ይዘህ ሆስፒታል ሂድ ተባልኩ። እንግሊዝኛ እንድታስተረጉም ነው። እና ለመጀመሪያ ጊዜ ለ1 ቀን ነው ያየሁት ሆስፒታሉንም። በዛም የነሱ ቁስለኛ በጣም ብዙ አለ፣ ይጮሃል እና የኛም አሉ ሰዎች የሚያያቸው የለም። እሷ ግን ያው አንድ ረዱን ሰዎቹ አዘኑልኝ። እኔም ነገርኳቸው። እህቴን የቻልኳቸው ስሟን አንድ የነገረችኝ የረሳሁት እና ደሟ እንደፈሰሰ ነው። በጣም ነጭ ሆኗል አይኗ ምኗና በቃ የሚፈስ ነገር ግሉኮስ ሰጧት። ኋላ አንዳንድ ኢትዮጵያውያን ሲጮሁ ሰማለሁ። የኩባና የግብፅ ሐኪሞች ናቸው የነበሩት ያኔ። እና ግብፃውያኑ እግርህ ላይ ትንሽ ብትቆስል መቁረጥ ነው ስራቸው። እና በቃ ዝም ብለው ፕራክቲስ የሚያደርጉ ናቸው አሉ። እና ዝም ብለው አነስቴዚያ ይኖር አይኖር ሰውዬ ሆነ ብቻ የኢትዮጵያ እግሩን ነው የሚቆርጡት። ኢትዮጵያ ብቻ ይሁን በቃ እና
ለምንድን ነው ብዬ በእንግሊዝኛ ሳናግረው አረብኛ ነው የሚያወራው። ኋላ እኔ ማላርፍ ብዬ እንደዚህ አታድርግ ምናምን አልኩት። ወዲያው ፖሊሱ ይዞኝ የመጣ በቃ እሷ ታክማለች እና ተመለሳለኝ። እኔ እሷን ጥያት አልሄድም አልኩኝ። ከዛ በኋላ እሷም ትንሽ ቫይታሚን ስጡልኝ አልኳቸው፣ ሰጡን። ከዛ በኋላ በቧንቧ ውሃ አየሁ። የሆነ ላስቲክ ነገር ወድቆ ያገኘሁትን አጥቤ፣ እዛ አታገኝም እስር ቤት ውስጥ ውሃ ሞልቼ ወሰድኩ እና እዛ አስገባኋት። ኋላ ሴቶቹ ምንጫስ የሚባል ቦታ ሄዱ። እንግዲህ እኔ በህይወት ትኑር አትኑር አላውቅም። አንድ ሰውዬ ከኦሮሚያ የሀረር አካባቢ ነው የተያዘው። ወጣት ትንሽ ልጅ ነው፣ 20 የሚሞላው አይመስለኝም። 2 እግሩ ተቆርጦ 2 እጁ ተቆርጦ አምጥተው ጣሉት እስር ቤት ውስጥ። ከዛ በኋላ ኦሮምኛ ነው የሚችለው፣ አማርኛ አይችልም። እኛ እሱን አንሱት ነው፣ ሽንት ቤት እንወስደዋለን። እሱ ተጸዳድቶ ሲጨርስ ታጥበዋለህ እና ታስገባለህ። ከዛ በኋላ ምግብም ሰው ነው የሚያጎርሰው። ብቻ ስቃይ ነበር። በጣም ሰልሎ አስጠቅቶናል ብለው ነው እንደዛ ያደረጉት። ወሰዱት፣ ገደሉት መሰለኝ፣ አልተመለሰም። እንዲሁ ደግሞ ኋላ ደስ ካለኝ አንድ ሻምበል ተማርኮ እግሩ ላይ ቆስሎ፣ ግራ እግሩ ቆስሎ መጣ። ኋላ ወደ ሐኪም ቤት ይሄድ ይታከም ሲባል እኔ አልሄድም በል አልኩት። ይቆርጡሃል አልኩት እና ምን ላድርግ? ዝም ብለን በእንጨት የመጥረጊያ ስባሪ አደረግንና ገትረን አሰር ነው፣ በጨርቅ አሰር ነው፣ እናጡለታለን። ትንሽ ቀን ነው እኛ ጋር የቆየው። እያሰር ነው። ከዛ ተለያይተን ከ11 ዓመት በኋላ ስንፈታ 11 ዓመት ነው የቆየኸው? አዎ 11 ዓመት ከ3 ወር እኔ ቆይቻለሁ። ከዛ በኋላ ሁርሶ ጦር ካምፕ አገኘሁት። ትንሽ ያነክሳል። በኋላ እሱ መልኬን ረስቷል፣ እኔም መልኩን ረስቼዋለሁ። ምክንያቱም ተጎሳቁለናል። ያን የነበረ ቁመናችን የለም። ተስፋ የሚባል ሀርጌሳ የነበረ ፈልጉልኝ ይላል። ከዛ በኋላ መኮንኖቹ ለብቻ ሊወስዷቸው ሲሉት ሰው መርቶ መጣ። እንደዚህ ያረክልኝ አንተ ነህ ወይ አለኝ። አሁን እኔ ብዬ በህይወት አለህ ተባብለን ተሳስመን በጣም ደስ ይለኛል ማለት ነው። እግዚአብሔር ረዳን እና የሀርጌሳ እስር ቤት ቆይታችን ከበድ ይላል። ሀርጌሳ አንዳንድ ታሪካዊ ነገር እንዲሁ ለትውልድ ባወራ ደስ የሚለኝ 1-2 ሰዎች የሰሜን ሀርጌሳ ወይም የሶማሌላንድ ተወላጆች ትልልቅ ሰዎች ናቸው። አንዱ ኢብራሂም ይባላል። ሀረር መምህራን ማሰልጠኛ ነው የተማረው፣ መምህር ነበር። እሱ በጅጅጋና በኢትዮጵያ እና በሶማሌ ወሰን ነው ኢትዮጵያም የሄደ እዚህም እየመጣ ነው እና ሶማሌላንድ እንግሊሽ ሶማሌላንድ ስትባል ከተቃዋሚ ቡድን ነፃ አውጪ ተብሎ ከእንግሊዞች የተቋቋመ ቡድን የህዝብ ግንኙነት ኃላፊ ነበር፣ ጋዜጠኛም ነበር እና እሱ ሰውዬ ከድርጅቱ ተልኮ የመን ነበር የሚኖረው። ከየመን ወደ ጃንሆይ በፍልሰታ ጾም ነሐሴ ማለት ነው፣ ከነሐሴ 1 እስከ 16 እሳቸው የሚያሳልፉት ድሬዳዋ ነው እና እሳቸውን በዛ ወቅት ድሬዳዋ ታገኛቸዋለህ ተብሎ ፕሮግራም ተይዞለት በኢትዮጵያ አየር መንገድ የፓይለት ልብስ ለብሶ ድሬዳዋን እንደመጣ ነገረኝ። ድሬዳዋ መጥቶ ንጉሥ ኃይለ ሥላሴን እንዳናገረ እና የምዕራብ ሶማሌ የሰሜን ሶማሌ ነፃ አውጪ የነበረው ድርጅት ፍላጎቱ ያኔ ከእንግሊዝ ቅኝ ግዛት
ወደ ኢትዮጵያ ምርጫ ነበር የተሰጣቸው። አንዱ ራሳቸው እንዲችሉ፣ ከዛ በኋላ ደግሞ ከኢትዮጵያ ወይ ከሳውዙ ከሶማሌላንዱ ጋር ጆይን እንዲያደርጉ ነው። እና እሱ የተላከው እኛ ሁሉ ነገራችን ከኢትዮጵያ ጋር ነው። ያኔ ይሄ ምርጫ ነበረ ማለት ነው ለህዝቡ የቀረበው? አዎ፣ ይሄ ዩናይትድ ኔሽን እኮ ለኤርትራም አቅርበዋል፣ ለጅቡቲም አቅርበዋል፣ ለሰሜን ሶማሌም ለደቡቡም አቅርበዋል። በዛ ጊዜ ምንድነው የተባለው? ሴት እሱ ንጉሱን ሄጄ አባ አማሃ የሚባሉ ቄስ አጠገባቸው ቁጭ ብለው እኔ ገብቼ አነጋገርኳቸው አለ። እጅ ንሳ ተብዬ ተነግሮኝ እጅ ነስቼ መልእክቱን ካደረስኩ በኋላ እሳቸው ወንበራቸው ትልቅ ነበር አለ። ጉልበታቸው ጋር ተንበርክኬ ደረታቸው ኒሻን ነው እዚህ ጋር እና የእርስዎ ኒሻን ሶማሌላንድን ወደ ኢትዮጵያ ካላቀላቀሉ ከንቱ ነው አልኳቸው አለ። ሀሳብህን ሰምተናል አሉኝ አለ። አማርኛ ይችላል እሱ። ሀሳብህን ሰምተናል፣ ግን እንግሊዞችን ማስቀየም አንፈልግም። በጣሊያን ጦርነት ጊዜ ብዙ ረድተውናል አሉኝ እና ምን ሊደረግልህ ትፈልጋለህ ሲሉኝ ምንም ስላቸው 10,000 ብር ስጡት ተብዬ 10,000 ብር ሰጥተውኝ ወታደር ተሰጥቶኝ ወደ ጅጅጋ መጣሁ አለ እና እኛ ጃንሆይ ንጉሱ የሚፈልገው የሶማሌላንድ ህዝብ ከኢትዮጵያ ጋር መሆን ነው። እኛ ስኩሚድ ነን ይልሃል። ስኩሚድ ማለት አንድ ማለት ነው። እኛ ማለት ጅጅጋ፣ ኦጋዴን በዚህ አንድ ህዝብ ነው። እዚህ ያለው ህዝብ አንድ ስለሆነ ኢትዮጵያ ደግሞ የምታደርገውን ነገር ስለምናቅ ትልቅ ሀገር ስለሆነች ከእሷ ጋር መሆን ነበር የምንፈልገው አለ። ከዛ በኋላ ምርጫው ሲመጣ ያው ራሳችን ብለን ወሰን። ከዛ በኋላ በደቡብ የነበረው መንግስት በጣም ጎበዞች ስለነበሩ ከፖለቲካ እነ ሸርማርኬ ቀላቀሉን። አንድ ቀን ብቻ ነው ነፃነታቸውም ያውለበለቡት። በሁለተኛው ቀን ተወሰደ። ኋላ በጋራ ገቡ። ያን አሉኝ። እዛ አንድ ማረሳቸው ደግሞ ትልቅ ሰውዬ የረመዳን ጾም ለመጾም ከደቡብ እስር ቤት ወደ ምንጫሴ እስር ቤት የሚባል ሊወስዷቸው እኛ ጋር አርፈው ነበር እና ልጃቸው ትልቅ ባለስልጣን ነው፣ ጀነራል ነው ይባላል እና በጣም ይከበራሉ። እዛ ሀገር የጎሳ አባት ናቸው እና መጡ። እንግሊዝኛ ይችላሉ። የእንግሊዝ ዘመን ሰው ናቸው እና አንድ ዘ ሂስትሪ ኦፍ አቢሲኒያ የሚል አሮጌ መጽሐፍ ይዘዋል። ከዛ እዛ ውስጥ አንድ ፔጅ ገለጡ። ከታች አማርኛ ተጽፏል። የኢትዮጵያ ካርታ አለ ድሮ እና ከታች በአማርኛ ይሄ በቁም ጽፈት የተጻፋል። አንብበዋሉኝ። ምን ይላል መሰለ? ለንግስት ቪክቶሪያ የታላቋ ብሪታንያ ንግስት፣ እኛ ኢትዮጵያውያን ወሰናችን በምስራቅ ሁለቱ ባህሮች ይላል፣ ህንድ ውቅያኖስና ገልፍ ኦፍ ኤደን ነው። በምስራቅ ሁለቱ ባህሮች እና ቀይ ባህርም በዛ ይወጣል። በምዕራብ ካርቱም ከተማ፣ ካርቱም ከተማው ማለት ነው። ከተማው አባይ የሚሰነጥቀው ማለት ነው። በሰሜን ቀይ ባህር፣ በደቡብ የሩዶልፍ እና የናሳ ሐይቅ ይላል። ዩጋንዳን ሁሉ ጠርጎ ታች ማለት ነው ይላል። እኔ ያየሁት ማለት ነው። እና ይሄ የኢትዮጵያ ግዛት አንድ ቀን
እግዚአብሔር አምላክ ይመልስልናል ብለን ተስፋ እናደርጋለን ይላል። ሉክ ሪድ ዚስ እና ቴል ቱ ዩር ፒፕል አሉኝ። ኋላ መጽሐፉን ስለምናቸው አይ ይወስዱብሃል እኮ አሉ። አሁን ብሰጥህ እኔ ሰጥህ ነበር ምንም አያደርግልኝም አሉ። ያረጀ መጽሐፍ ነው፣ አንድ እንግሊዛዊ የጻፈው ነው። ከዛ በኋላ እሳቸውም ሰው ብዙ እኔን እንዲያናግሩ አይፈልጉም። ወዲያው ሄዱ ብለው ያው ማረሳም ምን ላኩልኝ ምግብ መሰለ የሶማሌ ቤስት ፉድ የሚባል ፍየል ስጋው ይዘለዘልና እንደ ዳቦ ቆሎ ተቆርጦ ይጠበሳል፣ ይታመሳል። በደንብ ርር ብሎ ሳይሆን ይጠበሳል በቅቤ። ከዛ በቅቤ ይለወስና በቃ ውስጥ ይቀመጣል። እጅ አይነካውም። ከዛ በኋላ እንደዚህ በማንኪያ እየቆረስ ቁርስ ምግብ ትበላለህ። እሱም በላህ 2 ማንኪያ ያገኘህ ማለት በቃ ለደከመ ሰው ትልቅ ብርታት ነው። ለሚወዱት ለሚያከብሩት የሚሰጡት ምግብ ነው። እሱን 1-2 ቀን ጋብዘውኛል እሳቸው። እና ሀርጌሳ ብዙ ጥሩ ሰዎች ነበሩ። በኋላ ደግሞ ጦርነቱ እየባሰ ሲመጣ ወደ የካቲት በተለይ የካቲት ላይ የኢትዮጵያ መንግስት ካራማራን ለመያዝ ኃይለኛ ጦርነት ተደረገ። ምንድነው ኢትዮጵያን የረዳት ሶማሌ ዚያድ ባሬ መንግስት ይሄ ካራማራ ጦርነት የምንለው ማለት ነው። አዎ ከዛ በፊት ዚያድ ባሬ መንግስት አንድ ስህተት ሰራ። ስህተቱ ምንድነው? በእኔ ግምገማ ማለት ነው ራሻኖች፣ ኩባኖች ነበር ኢትዮጵያ ሶማሌ ነበሩት። የታጠቁት ሁሉ መሳሪያ የራሻ መሳሪያ ነው። የሰለጠኑት ጦርነቱን ዲዛይን ያደረጉት ከራሻና ከኩባ ሰዎች ጋር ነው። ከዛ በኋላ አሜሪካኖች ደግሞ ከኢትዮጵያ ጋር ካርተር የደርግን መንግስት ካደ እና መሳሪያ ገንዘብ ወስዶ አልሰጥም አለ የአሜሪካ መንግስት። የራሳችንን ገንዘብ አዎ ለጦርነቱ የከፈልነውን መሳሪያ ጠቅሰውታል መሪዎቹ ሁሉ። እነነ ካርተር በመንግስቱ ኃይለማርያም መንግስት ለመጣል ትልቅ እንትን አሉ። እነ መንግስቱ ኃይለማርያም ሳይወዱ ነው ወደ ራሻ ሄዱት እና ሶማሌ ገብታ እስከ ድሬዳዋ ድረስ በጣም ብዙ ስታስጨንቅ፣ በመሀል ከተማ ደግሞ ኢህአፓ አለ፣ በሰሜን ሻዕቢያ አለ። ጭንቅ ሲሆንባቸው ወደ ራሻ ፊታቸውን አዞሩ። ከዛ ያኔ የአንድ መጽሔት አነበብኩ፣ እዛ ታይም መጽሔት ምን ይላል? ካርተር ለዚያ ኢፍ ዘ ኢትዮጵያንስ አር ኖት ጉድ ፎር አስ ዋይ ሹድ ዊ ቢ ጉድ ፎር ዘም ይላል። እና ምንድነው ሶሻሊዝም ማለት ሲጀመር ማለት ነው። እና እንግዲህ ያኔ አሜሪካኖች በእነሱ ሲስተም እንዲሄዱ ፈልገው ነበር፣ ግን አልሆነም። ከዛ በኋላ ራሻ ህዝቡ ተነሳበት። ዚያድ ባሬም ውጦ ብሎ ወሰነ። ህዝቡ እየተነሳ በኩባና በራሻ ወታደሮች ላይ ቲማቲም መወርወር ጀመረ። ከዛ ወጥተው ወደ የመን ኤደን ሄደው ቀጥታ መጥተው ድሬዳዋ አረፉ። አለማያ ዩኒቨርሲቲ ለነሱ ካምፕ ተሰጣቸው። ራሳቸው ዲዛይን ያደረጉትን ጦርነት እነሱ ካውንተር ፓርት መልሰው ለኢትዮጵያ ወገን ሆነው ኢትዮጵያ ወጋች። ራሻ ደግሞ የቁርጥ ቀን ልጅ የምትባለው ያኔ በጣም ብዙ መሳሪያ ለኢትዮጵያ አስታጠቀች። ከዛ በኋላ ኢትዮጵያ ኃይል አቅም አገኘ እና መንግስት እያሸነፈ መጣ። ሰራዊቱ እየተበተነ ሀርጌሳ ተጥለቀለቀች። ከዛ በኋላ መኮንኖቹ ታስረው እኛ ያለንበት ቤት መጡ። በኋላ ከዛ ከታሰሩት መኮንኖች መሃል አንድ ሻምበል፣ አንድ ሻለቃ ራሻ የተማሩ የሶማሌ ግን የምዕራብ ሶማሌ መስሏቸው
እርስ በርሳቸው ተጣልተዋል። ጅጅጋ ላይ ማለት ነው። ምንድነው ያጣላቸው? በተያዙት ከተሞች ውስጥ ሶማሌዎቹ ከተሞቹን ይዘርፋሉ፣ መኪና ይዘርፋሉ፣ ሆቴል ገብተው ፍሪጅ ይዘርፋሉ፣ እቃ ይዘርፋሉ። ከዛ በኋላ ጅጅጋ ላይ የመብራት ኃይል ትልቅ ጀነሬተር ነበር። እሱን ፈተን እንወስዳለን ሲሉ እኛ ነፃ ያወጣ ነው እኮ ልንኖርበት ነው እንጂ እቃ እየወሰድን ሀርጌሳ እና መቃዲሾም ልንሸጥ አይደለም እና አታደርጉም ይሏቸዋል። እርስ በርሳቸው ይታኮሳሉ። ከዛ የኢትዮጵያ ጦር እነሱ ተከፋፍለው እያለ ደግሞ ገባ፣ አሸነፈ። ካራማራ ላይ ሶማሌ አንዴ ምንድነው የሚሏቸው? አንድ ሻለቃ ሲያጫውተኝ ሶማሌ ለጦርነት ስትነሳ ወደ ጦርነቱ የሚንቀሳቀሰው ከዚያ አድባሬ ጀምሮ ነው አለ። ከፕሬዚዳንቱ ጀምሮ ነው። እነሱ ሲመጡ ፊት ለፊት አትዋጋ ነው፣ ምሽግህን ያዝ አለ። ከዛ በኋላ አንዴ ከመታሃቸው በቃ እኮ አልተቻለም ሀበሻ ብለው መሮጥ ከጀመረ ዚያድ ባሬም ወደ ቤተ መንግስቱ ነው የሚገባ አለ። እና ያኔ ካራማራ ሲመታ ሁሉ ሰው ሶማሌዎች ተበተኑ። እና ከዛ በኋላ እኛ ወደ ሌላ እስር ቤት ወሰዱ። መንዴራ ዘ ግሬት ጄል ኦፍ መንዴራ ይላል። እንግሊዞች የሰሩት ነፍሰ ገዳዮች የሚታሰሩበት እድሜ ልክ የተፈረዱ በጣም ከባድ እስር ቤት ገባን። እዛ አስጨናቂ ነው። ገና ስትገባ ምን ነው የሚያደርጉት? ትልቅ በር አለ። ፎቅ ነው ቤቱ፣ ፎቅ አለው ለጥበቃ። ከውስጥ ደግሞ ሌላ በር አለ። አስገቡህና ልክ ገብተህ መኪናው ቆሟል፣ ይሄ የተከፈተው ይዘጋል። ለአንድ ሰዓት 30 ደቂቃ ያክል ጨለማ ነው። ዝም ይለዋል። እሺ እንዲህ ቢጠነቁልህ አትተያይም። በቃ ምን ውስጥ ገባሁ ብለህ መናገር የለም። ወታደሮቹ ወርደዋል። ከዛ በኋላ ቀስ እያሉ ይከፍቱታል። እኔ በነበርኩበት በኩል የጭነት መኪና ነው ወሰዱ። መሬት ላይ እንዲህ የታሰረ እግሩ በዚህ እንዲህ ተፈራግጦ እጁም እንዲህ ተፈራግጦ የታሰረ ሰው ጥርሱና አይኑን ብቻ ነው የምታየው ይላል። ከዛ በኋላ ልክ ስንገባ አጠና የያዙ ወታደሮች ተሰብስበው ከመኪና ስትወርድ መደብደብ ነው። አንተ ለምንድን ነው ወደዚያ ያዘዋወራችሁ? ምን አድርጋችሁ ነው የወሰዱን? ቦታው ጠበበ እና የነሱ እስረኞች ነው። ዋናው የኢትዮጵያ የሀበሻ ወታደር ይሰብሰብ ተባለ። እስረኛ በሙሉ እና ወደ መቃዲሾ ነው የሚወስዱን። 1000 ምናምን ኪሎ ሜትር ነው ከሀርጌሳ። ከዛ እዛ አስገቡን። ያን ቀን ጌታ ከለላ ሆነ። አንድ ሶማሊያዊ ጃማ ሚሊተሪ ይባላል። ካቦችን ነበር። ካቦ ታውቃለህ? ካቦ? አዎ፣ ያው እስር ቤት ውስጥ አለቃ ማለት ነው የእስር ቤቱ። እና እሱ ለቀን ስራም ካቦ ይላሉ። አዎ፣ እንደ አለቃ ነው። አለቃችን ነው። የካቶሊክ እምነት ተከታይ ነው። እና በጣም ተግባብተን ነበር። እና እሱ እኛን ሲያየን ቁጭ ብለዋለን ከሩቅ በምልክት። ኋላ ቀስ ብሎ መጥቶ ለ50 አለቃው ነገረው። እና ቀድሞ የወረዱ ልጆች በጣም ደበደቧቸው ሰዎችን። ከዛኛ ጥቂት ነበር ወረዱ ብሎ ለብቻችን መኝታም ሰጡን ከሀብታሞች ጋር። ግን እድሜ ልክ የተፈረደባቸው ናቸው። ያ እስር ቤት ግንቡ በጣም ረጅም ነው። ሰማይ ብቻ ነው የምታየው። አየሩ አይንቀሳቀስም። የሚንቀሳቀስ ቅጠል አታይም። የመጀመሪያ ቀን ያደርንለት ጧት ስንነሳ ሁላችን ፊታችን በሙሉ ከነበረን ሁሉ ሰው ጠቆረ። ምን ሆነህ ነው? ምን ሆነህ ነው የሚባለው።
የውሃ ችግር አለ፣ የምግብ ችግር አለ። ልጆች አሉ፣ ወጣቶች። እዛ ደግሞ ብዙ ዓመት የታሰሩ ሰዎች አሉ። በጣም ህፃናቱን ማስቸገር ይፈልጋሉ ለግንኙነት እና እኔ የገባሁበት ክፍል ልጆቹ እኔ ጋር መተው ይላሉ ሌሊት እና በጣም ለእኔ ሪስክ ሆነ። እባካችሁ ብዬ በአስተርጓሚ ለመንኳቸው። ከዛ በኋላ መቼም እግዚአብሔር ይስጣቸው ታገሱ። እዛ በጣም ከባድ ረሃብ ነበር። 1 ወር ያህል ቆየ። በሽታ አለ፣ ቆሻሸት ይሉታል። እዚህ ጉልበት ይደርቃል እና መነቃነቅ አትችልም። ስለዚህ መድኃኒቱ አንድና አንድ ነው። የግመል ሻኛ መረቅ ነው። እሱ ማግኘት ደግሞ ከባድ ነው። ለምን ለመኮንኖቹ ነው የሚሄደው። እንደምንም በቃ አዝኖ ያ ያልኩ ካቦ እያመጣ በኩባያ ከኩሽናው እየለመነ 1 ኩባያ እያለ ሰውን ይረዳ ነበር እና እግዚአብሔር መቼም መልካም ያደርግለት። እዛ ያው ሰው መግደያ አሳዩን ወስደው ቶርች እንድትሆን ማለት ነው። እንዴት እንደሚገደል እንዴት እንደሚገረፍ በተለያየ እንግሊዞች የሰሩት እንትን በጣም ከባድ ነው። እንግዲህ ከዛ በኋላ 1 ወር ቆይተን እንደገና ወደ ምንድነው ብሮይኒ የሚባል ቦታ ወሰዱን። እሱ ደግሞ እኛና ከሌላ ቦታ የመጡ ሰዎች ገባን። ዩሸፕ የተሰራ ወደ 5 ሜትር ከዛ ወደ 20 ሜትር ረዝማል ይመስለኛል። ውስጥ መታጠቢያ ያለው፣ መስኮት የለውም፣ ቆርቆሮ አጭር ነው። በሯ ላይ ይችን የምታህል አሾልቀህ ንፋስ የምትገባባታለች። እዛ ገባን። በ4 ረድፍ ትተኛለህ። እግርህ መዘርጋት አትችልም። ላብ ነው፣ ሞቃት ነው። ዝናብ እየዘነበ ያልብሃል። ሙቀቱ ኃይለኛ ነው። ውሃ ይጠማሃል። ውሃ በቀን 1 ኩባያ ውሃ ነው የሚጠጣ የሚሰጡ። 1 ሊትር 1 ጣሳ አለች። በእሷ ደግሞ የጨው ውሃ ይመጣልሃል። እሷን እንዲህ 1 ሰው ቁጭ ይላል፣ 1 ሰው ያርከፈክፍበታል። ላብህን ነው እዚህ ጋ በጣም ትቆስላለህ። የሙቀት በዛ አይነት መንፈስ እዛ ደግሞ 3 ሳምንት ቆየን መሰለኝ። ስትወጣ ቤቱ እንዲጸዳ ስትወጣ ፊትህ ወደ ግድግዳ ነው። ለምን እዛ ካለው እንዳትተያይ ነው። እና ለሐኪም ቤት ኢትዮጵያዊ ድሬሰር ነበር። ከሌላ እስር ቤት የመጣ ኢትዮጵያዊ ነው። እሱ ዶክተር አለ ተብሎ እሱ እየመረጠ ቀስ እያለ ያሰልፈሃል። ተሰልፈህ በጎንህ ያለ ሰው አታናግረውም። ከየት ነህ ማነህ አትልም። እኔ አንድ ማውቀው ሰው አገኘሁና ማረሳ አሁን አሜሪካን አለ ፍቅረ ማርያም ክፍሌ ይባላል። እጆችን እንደዚህ አድርገን እጃችን ተሳስመናል። በጣም ጭንቅ ነው። አየር ለማግኘት በተለይ አስም የታመሙ ሰዎች ለነሱ ብቻ ካቦው በደቂቃ በር ላይ እንዲቆሙ ይደረጋል። በመስኮቷ አፍንጫቸውን ያስገቡ አየር ሊስቡ አፋቸውን። እንደዛ አይነት ህይወት አሳለፈን። ሴቶቹ በዛን ጊዜ ዛፍ ስር ዝናብ ሲፈራረቅባቸው ፀሐዩ፣ ንፋሱ በቃ ምንም ዝም ብለው ነጠላቸውን ምናቸውን ዘርግተው ያን ያህል ጊዜ ተሰቃዩ። ምግቡ በጣም ትኩስ ቀጭን ገንፎ ነው የሚሰጥህ እንደ አጥሚት። እዛ ምንድነው ሌላ ዕቃ ስለሌለ ገብቶ እስረኞች ናቸው የሶማሌ እስረኞች የሚያመጡት። እንደዚህ ዞረው ሲመጡ አንተ ቶሎ እንደምንም ብለህ መጨረስ አለብህ። አለበለዚያ ልክ የመጨረሻው ሰው ጋር ሲደርስ
ከዚህ ዕቃ መሰብሰብ ይጀምራል። ከዛ በላህ አልበላህ ግድ የለም ወስዶ ይደፋዋል፣ ይወስድብሃል። ስለዚህ መጀመሪያ ላይ ያላወቀን ሰዎች፣ ሁኔታው ያልተለማመድን ሰዎች ተቸገርን። ኋላ ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን ነው። ከዛ በኋላ ምንድነው ያቺ የምትሰጠውን ውሃ ታቆያታለህ ለምሳ፣ ከዛ እሷን ትበርዝባታለህ፣ ታቃጥነዋለህ ማለት ነው፣ ታቀዘቅዘዋለህ። እዛ ምንም ይሁን የገባ ይጎዳም ትጠጣዋለህ። እንደዛ ተጀመረ። በዛ መቼም ወጣን። ከዛ በኋላ ወደ ሀርጌሳ ወደ መቃዲሾ መስመር ወሰዱን። መቃዲሾ በሌሊት አለፍን። ብሮይኒ ከባድ ጊዜ ነበር። ደናን የሚባል ቦታ ደረሰ። ደናን ማለት የህንድ ውቅያኖስ ዳርቻ ነው። ሁለት ደናን አለ። ቅድም ደናን ነግሬሃለሁ። ሀርጌስ በቀብሪ ዳህርና በጎዴ መሃል 3 ቀን የቆየንበት ያልኩ በአንድ ደናን የምትባል ከተማ አለች ኢትዮጵያ። ያ ደግሞ በ1928 ኢትዮጵያ ጣሊያን ሲወር የማረካቸውን ኢትዮጵያውያን ወስዶ ያሰረበት ቦታ ነው። ኢማጅን በዚህ እስር ቤት ውስጥ አንድ አባት ከጅጅጋ የመጡ ያኔ ወጣት ሆነው እዛ እስር ቤት ታስረው ነበር። ከወጣትነታቸው እስከ አሁን ሽምግልናቸው እዛ ድረስ እዛ እንደገና መጥተው ታሰሩ እና ነገሩ ይህን እስር ቤት እኛ ወጣት ሆኜ ትንሽ ታዳጊ ሆነው ድንጋይ እያመጣን የሰራ ነው አሉ። እና ያ ምንድን ነው ውቅያኖሱ ታች ነው። ወደ 100 ሜትር በላይ ትወርዳለህ ወደ ታች እንደዚህ ያልክ በቃ ይሄ አሸዋማ ተራራ ነው፣ ድንጋይ በዛ ትወርዳለህ። ጨዋማ ነው። እዛ ትታጠባለህ፣ እዛው ትጸዳዳለህ። ከዛ በኋላ አሸዋ የሚሰራ ኮንስትራክሽን አለ። አሸዋ በጆንያ በተሰጠህ ጆንያ ተሸክመህ ተራራውን ትወጣለህ። ስትወጣ በጣም አስቸጋሪ ነው። እንደዚህ ይዘህ የምትደግፈው ነገር አትል ትወድቅ ትችላለህ። ወታደሩ ጫፍ ላይ ስትደርስ ደግሞ ተንጠልጥሎ ተቀምጦ ያይሃል። ደስ ካላለው ይህች ምንድነች ብሎ ይገፋሃል። ስገድ ትወድቃለህ። አሸዋህን ይዘህ ትወድቃለህ። ታች ማለት ነው። አዎ ልትሰበርም ትችላለህ መቼም እና እግዚአብሔር ሲረዳ ያፈስብሃል። ያኔ ሲነካህ ቶሎ መልቀቅ ነው የመከሩን። እዛ የቆዩ እስረኞች ነበሩ። ከዛ በኋላ በተቻለ መጠን ትንሽ አታድርጉ፣ አንዴ ተሸክማችሁ ውጡ አሉን። የሞት ሞታችንን በቀን 2 3 እንደዛ ትወጣለህ። ምግቡ በጣም ጨዋማ ነው። ያው ንፍሮን ገንፎ ነው። እዛ ደግሞ የቆዩ ሰዎች በቃ በተቅማጥ ወደ ከ67 በላይ ህፃናት እንደሞቱ ነገሩ። ቀብሪ ዳህር ሐኪሞች እዛ ነበሩ። የደገሃቡርም ሐኪሞች ዋናው ትልቁ ቲም እንዳለ ሆስፒታሉ ከዶክተር ጥበቡ ጀምሮ እዛ ነው የተገናኘ ነው። ዶክተር ጥበቡ ጋር እዛ ነው የተገናኘው። እሺ። ከዛ እዛ እንግዲህ 1 ወር ይመስለኛል ቆየን። ከዛ በኋላ ወታደሩ ወደ ላንታቡር ወደ ተባለ ሌላ ትልቅ እስር ቤት ሄዱ። እኛን ወንዶች ብቻ መጀመሪያ ወደ 350 የምንሆን ወደ ሀዋይ የሚባል ኋላ 10 ዓመት የቆየንበት ማለት ነው እስር ቤት አመጡ። በዛ ጉዞ በጣም አስቸጋሪ ነው። ከባድ ሁኔታ ተፈጠረ። ውሃ የለም። ዝናብ እየደበደበህ ውሃ ይጠማሃል። ከመኪና ስትወርድ ለሽንት ሲያወርዱህ ከግመሎች ላሞች የረገጡትን ኮቴ ውሃ ቋጥሮ ስታይ እሱን ነው የምትጠጣው፣ ዝናብ እየደበደበ እና በዛ አይነት ስቃይ እዛ ደረስን። ደጋንካት ብሎ ነው የቆየ የሻይ ቅጠልና የሩዝ እርሻ የነበረ ነው አሉ። እርሻው ግቢው በአረም የተዋጠ ነው።
አንድ ትልቅ መጋዘን ውስጥ ከተቱን። በቃ እንዴት ተጨብጠህ ነው የምታድረው? በተራ በተራ ነው እግሩን ለመዘርጋት አይቻልም። ከዛ በኋላ እዛ የመጀመሪያው ቀን አንድ ከባድ አስደንጋጭ ነገር ተፈጠረ። እዛ ቦታ ምን ሆነ? የድሮ ጎጆዎች ነበሩ የወደቁ። እነሱን አንሱ፣ እንጨቱን አንሱና ፍርሱ፣ ሳሩን ለዩ ተባለ። በቡድን ሆነን ስንሰራ እኔ ባለሁበት ቡድን ልጆች የከተማ ከአዲስ አበባ እንደዚህ ሄዱ። እነዚህ ተማሪዎች ከአዲስ አበባ ታፍሰው ዱብቲ እርሻ፣ ጥጥ እርሻ ላይ ተመድበው ነበር። ከዛ ጠፍተው ጅቡቲ ሲሄዱ የጅቡቲ መንግስት ቅድም እንደነገርኩ የነፃነት በዓል ጊዜ ስለሆነ ወሰኑ ተዘግቶ ነበር። ወደ ሶማሌ ሰጧቸው። የሶማሌ መንግስት ደግሞ ሰላይ ነው እያለ አፍኖ ሰበሰባቸው። ስለዚህ እዛ ቦታ የምታየው ምስቅልቅል ያለ ሰው ነው። ምርኮኛ አለ። በራሱ ፈቃድ ወደ ጅቡቲ ከመሀል ሀገር ያለውን ነገር ሲሸሽ የተያዘ አለ። ዝም ብሎ መንገደኛ አለ። እንደዛ ነው እና በጦርነት ሲዋጉም የተያዙ ሰዎች አሉ። ከዛ በኋላ እዛ ያን ቀን ምን ሆነ? ከአዲስ አበባ የመጣ ልጅ ነው። አንድ ምንዳይ ይባላል፣ አልረሳውም። የፍልውሃ ልጅ እንደሆነ ነግሮኛል። እንጨቱን ስንስበው አይጦች ግር ብለው ወጡ። ይሄ ልጅ ዋይ ብሎ ጮኸ። አይቶ አያውቅም። ወደኋላው ሲጮህ ከኋላው በቅርብ ወታደር መሳሪያ የያዘ ትንሽ ልጅ ቆሞ ነበር። እላው ላይ ወደቀበት። ሲወድቁ ሁለቱም አብረው ወደቁ። ከዛ ወታደሩን ቶሎ አንስተን እኛ መሳሪያው ሰጡትና ልጁ ትንሹ ይስቃል። በቃ ወታደሩ ከሩቅ ሻምበሉ ያህል ሜዳ ነው። ኋላ አውርቶ አምሳ አለቃውን ይልከዋል። አምሳ አለቃውን ሲልከው ምንድነው የተፈጠረው ይለዋል። ልጁ እውነቱን ይናገራል። ይሄ አይጥ አይቶ አያውቅም እና አይጥ ብር ሲልበት ሲጮህ እኔ ላይ ወደቀና ከዛ መሳሪያን ቀማህ? አልቀማኝም። መሳሪያ ወድቆ ነበር ወይ? አዎ። ማን ሰጠህ? እነሱ ሰጡኝ። አለቃ አይቶሃል። መሳሪያ ሊቀማኝ ነበር ካላልከው ይገልሃል አለው። ከዛ በኋላ ወሰደው። እንግሊዝኛ የሚችል አስተርጓሚ ተባለ። እኔ ተጠራሁ። ሶማሊኛ የሚችል ተብሎ አንድ አቶ አበበ የሚባል ቋንቋም ከነሱ በላይ የሚናገር ሰው ነበር። እሱ ተጠራ። እኛ እያስተረጎምን እያለ የሆነውን አስረዱኝ ብሎ ሻምበሉ እየተናደደ መጣ። አይኑ ትልልቅ ነው፣ ቀይ ነው። ከዛ በኋላ ተኛ አለው። አምሳ አለቃው ሰራው አለው። ከኪሱ ገመድ አወጣና ሚግ አሰረው። ሚግ ታውቃለህ? ሚግ አላውቅም። ሚግ ማለት እንደዚህ እጅ ወደ ኋላ እግሩ ከእንትኑ ጋር እንደዚህ አድርገህ ሁለት እግርህ ይታሰርና በእምብርትህ ብቻ እንዲህ ታጥፈህ ወገብህ ትንጠለጠላለህ። በጣም ያማል። እና እንደዛ ታሰረ። ወታደሩ ቆሟል መሳሪያውን ይዞ። እየተናደደ መጣ። እኛም ቁጭ በሉ አለን። ቁጭ አል። ከሰውየው ከወታደሩ መሳሪያውን ቀማና አቀባበለና በጥይት መታው። 7 ጥይት ተኮሰበት። እኔ ቀጥሎ እኔን የሚመታኝ ነው መሰለኝ። ከዛ በኋላ ልጁ እየተንፈራፈረ ሞተ። እኔ አሁን ስነግርህ ትናንት የሆነ ነው የሚመስለኝ። ሆል ይሄ 40 ምናምን ዓመት ከአእምሮ አይጠፋም። በጣም ነው ማዝነው። በጣም ጥሩ ልጅ፣ ቆንጆ ልጅ፣ በቃ የሃይስኩል ተማሪ የነበረ ነው እና በጣም ያሳዝናል። ከዛ በኋላ እኔ ለብዙ ጊዜ ራሴን ያመኝ ነበር። በተለይ በዛ 4 ሰዓት 5 ሰዓት አካባቢ እና እንደዛ አይነት ህይወት ነበር። ከባድ ነው። የልጁ አስከሬን ሜዳ ላይ ዋለ።
ከዛ ቤት ስራ ተባለ። ከዛ ጫካ መመንጠር ከባድ ስራ ነው። ከዛ በኋላ ጥቂት ቤቶች ተሰሩ። ወንዶች መጡ፣ ሴቶች መጡ፣ ህፃናትም ይዘው ህይወት በዛ ቦታ አንድ ካምፕስ ጀመረ። በዛ ቦታ አሰቃቂ ህይወት ምንድነው ኑሮ ተፈጥሮ ራሱ አካባቢው የወባ ቦታ ነው። አካባቢው የኢንፌክሽን ዲዚዝ የሚባሉ አለበት። ትንሽ ቁስል ከያዘህ አይድንም። የምግብ እጥረት አለ። የቁርጠት በሽታ የምትበላው ነገር አለ። ውሃው እንትን አለበት። ጃርዲያ እርሻ ቦታ ስትሄድ ካናል ላይ ስትሰራ ብልሃርዚያ አለ። ሲሶማይስ ብልሃርዚያ ማለት ደም የሚያሸናህ ማለት ነው። ኮሌራ ገባ፣ በጣም ብዙ ሰው ሞተ። የቲቢ በሽታ እርስ በርሱ በመተፋፈግ በምን እየበዛ መጣ። በጣም ከባድ ህይወት ውስጥ ገባን። ግን ቢሆንም ላይፍ ቀጠለ ማለት ነው። ከዶክተር ጥበቡ ጋር የተገናኛችሁትና ወደ ጌታ የመጣህበት መንገድ አሁን እዚህ ቦታ ላይ እንደደረስ ዶክተር ጥበቡ ዘግይቶ ሴቶቹ ከመጡ በኋላ ነው የመጣው። ህፃናቱን ይዞ እንደመጣ እዛ ደህና ተዋወቅን። ከዛ በኋላ ዶክተር ጥበቡ እዛ እንደመጣን ጥቂት እንዲህ በልቡ ያስቀመጣቸው ሰዎች እየጠራ እንዲሁ ወደ ከአራት በኋላ እንዲሁ አንድ ዛፍ ስር ቁጭ ብሎ ስለ ሀገር መጸለይ ጥሩ ነው ይላል እና ይጸልያል። ዝም ብሎ በጨዋታ መንገድ ነው እና ታሪክ የእስራኤላውያን ታሪክ ይነግረናል። ስለ ሀገራችን መጸለይ አለብን፣ ስለ ሰላም መጸለይ አለብን፣ ህዝቡን ማረጋጋት አለብን፣ እኛ እንዲህ ነን እንግዲህ እያለ እንደዛ ማድረግ ጀመረ። እኔ ውስጤ እየተቀበለው መጣ። ከዛ እየቀረብኩት መጣ፣ እሱም እየቀረበኝ መጣ። ኋላ ለሱ ለብቻው አንድ ጎጆ ተሰራችለት መኖሪያ። አንድ ወንድሙ መንፈሳዊ ወንድሙ ነው፣ አቶ እያሱ ይባላል። አሁን አሜሪካን ሀገር ነው ከሱ ጋር የሄደው። እሱ ሁለቱ ይጸልያሉ። ሲጸልዩ እየጮኸ ነው የሚጸልየው ዶክተር ጥበቡ። ሌሊት ይጮሃል፣ ይዘምራል እና ለካ እዛ ደህናንም እንደዛ ያደርግ ነበር እና ወታደሮቹ ለምደውታል። እና ምንድን ነው ላሉ እኔ በነገሩ ምንድን ነው ወደኋላ ልመልሰህና ሃይ ስኩል ስማር የተማሪዎች ካውንስል ፕሬዚዳንት ነበርኩ እና የዛ የነገርኩህ የከሳቴ ብርሃን ባይብል ሶሳይቲም የዛም ሊቀመንበር ነበርኩ ወጣቶቹ። እና እዛ አንድ የፖሊስ መኮንን መጣና ማርያም መጤ ሃይማኖት መጥተዋል፣ ስለዚህ ይህም መጤ ሃይማኖት ልጃገረዶች የሚያበላሹ ገንዘብ ከጣራ ይወርዳል የሚሉ እና መብራት አጥፍተው የሚሳሳሙ ባህልን ሊያበላሹ ነውና እናንተ እዚህ ተቀምጣችሁ መሰራላችሁ፣ ነገ እናንተ ሄዱና ደብድቧቸው፣ ዝም አትበሏቸው፣ ከዛ እኛ እናግዛችኋለን፣ የተከራዩትን ቤት አስለቅቋቸው እንዘጋዋለን አለ። የድህነት ሰው ነው። ኋላ ያው ወጣት ትሟሟቃለህ። በተማሪም እምልህ ያው ሊቀመንበር ነኝ። የተማሪዎች እንቅስቃሴ አለ። ትምህርት ቤት ትዘጋለህ፣ ትከፍታለህ እና ይሄን ነገር እንነጋገርበት ሲባል እኔ ሁለት ኃላፊነት ነው ያለብኝ። የቤተክርስቲያኑ አለ፣ የትምህርት ቤቱ አለ እና አይ ቆዩ በትምህርት ቤት እንነጋገርበት አልኩኝ። ከዛ ተነጋገርን ከካውንስሉ ጋር። ጥሩ የበሰሉ ልጆች ነበሩ። አይ መብታቸው ነው አሉ። ይሄ ሃይማኖት
የግል ነው። ምን አገባን እኛ። ይሄ ምንድነው ቢዝማርክ የሚባል የጀርመን መሪ በምን ይታወቃል? ዲቫይድ ኤንድ ሩል በሚል። ስለዚህ እኛ ደግሞ ኃይለሥላሴ መንግስት ከፋፍሎ በመግዛት ነው የሚታወቀውና እኛ የመንግስት ተልእኮ ወጣቶቹ እንዳይፈጽሙ ንገራቸው ተባልኩ። እዛ በሉ እኛ የሚያደርጉትን ሂደን እናጥና ተብለን 2 ሰው ተመደብን። ከአስመራ የመጡ በትግርኛ ነው የሚዘምሩት። የሚሰበከውን በትግርኛ ነው። በአማርኛ የሚሰብካሉ በትግርኛ። እኔ መዝሙር በትግርኛ ሰምቼ አላውቅም። ከዛ ገባን። አንድ ከትምህርት ቤቱ አጠገብ አቦዲክሪያ የሚባሉ የግሪክ ሰው ነበሩ። እሳቸው ናቸው ያከራዩዋቸው። እና ልክ በር ላይ የቆመው ልጅ እኔን ሲያይ ሰማዋለሁ። ተስፋዬ መጽኡ ይላቸዋል። ተስፋዬ መጣ ማለት ነው። ተስፋዬ በጣም ታዋቂ አስቸጋሪ ሰው ነው። ስለዚህ እሱ መጣ ማለት አንድ ችግር አለ ማለት ነው። ስለዚህ በቃ ገባን። ቁጭ በሉ አሉን። ኋላ አንድ የማውቃቸው ትልቅ ሰው ሐኪም ናቸው። ተስፋዬ ወደ ይከፋል አሉኝ። ገና ቁጭ በል አሉኝ። ተስፋዬ ልጄ ማለት ነው። በቃ ያ እንትኑ ለእኔ ትልቅ እንትን ነው እና አግዳሚ ወንበሮች ናቸው። ቁጭ አለ። አሁን የምንጠብቀው እኛ መብራት ይጠፋል፣ ብር ይለቀቃል ነው ወይ ሲሳሳሙ ለማየት ነው። ሴቶችም አሉ ወንዶችም አሉ። 10 አይሞሉም። እንዲሁ ፈንጠር ፈንጠር ብለው ነው እና እኔ ግን ያን ዕለት የማላቀው ፍርሃት ሰውነቴ ወረረኝ። ደግሞ አንድ ላብ በቃ እና ጭጭ ነው ያልኩት። ኋላ ቆየን። መዝሙሩን ሰማለሁ፣ ስብከቱን ሰማለሁ። አጠገቤ ያለው ልጅ እንሂድ ይለኛል። ሂድ አልኩት። ከዛ በኋላ የሚጠብቁን ልጆች አሉ ውጭ የእኛን ውሳኔ የሚፈልጉ። ከዛ በግድ ወጥቼ ሄድኩኝ። ኋላ አንተ ምንም እንዳታደርጉ፣ እነዚህ እግዚአብሔርን ነው የሚለምኑት። እኛ እዛ ማርያም ሄደን ባልገባን ግዕዝ ማርያም ማርያም እንል የለ እንዴ? እና እነሱ ምን አደረጉ? እኔ አልሄድም እንዳትመጡ በላቸው። እኔ ሄጃለሁ ቤቴ ብዬ ወደ ቤቴ ሄድኩኝ። እና እዚህ አዲስ አበባ ደግሞ ታላቅ እህቴ ሲስተር ሙሉ በለጠ ትባላለች። መካነ ኢየሱስ ሰዎች ናቸው። ባለቤቷ ለእረፍት መጥቼ ቤተክርስቲያን መባ ሲሰበሰብ አውቃለሁ። ልገባ ስል 1 ብር ይሰጠኛል ባለቤቷ። እና ለምንድን ነው ይሄ ገንዘብ የሚሰበሰብ? ከጣራ ይወርዳል ይባል የለም ወይ ብያው ነበር። ስቆብኝ ይሄ ቤተክርስቲያን ወንጌል የምታስተምርበት፣ ድሆች የምትረዳበት፣ ለአገልጋዮች ቀለብ የሚሆን ብሎኛል። ያ ነገር ትዝ አለኝ እና መቀሌም ይሄን አቀረብኩኝ። ከዛ ሳይደበደቡ ቀሩ። ከዛ በኋላ እዛ ሀዋይ ዶክተር ሳገኘው ሲዘምር ይሄ ሰውዬ እነዛ ሰዎች መሆን አለበት አልኩ። እና ምንድን ነው ትምህርታቸው ብዬ ቀስ እያለ ኋላ እንግዲህ የእግዚአብሔር መንፈስ ነገረው መሰል ከሌሎች ለየኝ እኔ እና ለብቻ ማናገር ፈለገ። አናገረኝ እና ኋላ የማደርገውን ነገር እያየ ሲመጣ አንድ ቀን ለብቻው ወንጌል መሰከረልኝ። ከዛ ጌታ ኢየሱስን ለግልህ ትቀበላለህ ያለኝ። አዎ አልኩት። ህይወቴ እንግዲህ መጽሐፍ ቅዱስ እንደሚል ወደ ምድረ በዳ ወስዳታለሁ፣ አባብላታለሁ፣ ለልቧም እናገራታለሁ አይደል? ጌታና እኔ በዚህ አይነት ሁኔታ ሀዋይ በሚያዝያ ወር ቀኑን ባላውቀውም ተገናኘን እና ንስሐ ጸሎት ጸለየልኝ። በመንፈስ ቅዱስ ተሞላሁ፣ በልሳን ተናገርኩ። ከዛ በኋላ በድካምም ቢሆን ጌታን እንዳገለግል በር የከፈተልኝ እሱ ነው። ከጌታ ጋር አገናኘኝ። ያ ምንድነው? ከዛ በኋላ እሱ መጽሐፍ ቅዱስ ነበረው። ኪንግ ጀምስ ነው። ከባድ ነው እንግሊዝኛው። ይቅር አንብበህ ልትረዳው አትችልም።
ኋላ አንድ ሴትዮ ደግሞ ክርስቲያን የነበረች ባይብል የአማርኛ ትንሹ መጽሐፍ ቅዱስ ከጎዴ ነው የመጣው ስትሰማ፣ እሷም ጎዴ ነበረች መሰል፣ ይጠቅመሃል አንተ፣ እኔ እዚህ ደክም ያለሁ አካባቢ ማይመችና አንብበው ብላ ላክችልኝ። ከዛ እንግዲህ የጌታ ፍቃድ እንደሆነ ቃሉ በዛ መንገድ አገኘሁ። መጽሐፏንም እስካሁን አለች እኔ ጋር እና ግንኙነታችን እንደዛ ነው። ከዛ ለዛ ለመሰረትና ጸሎት ቤት 3ኛ ሰው ሆንኩኝ። አብረን እየጸለይን ሌሎችም ጌታን እየሰሙ አብረን ቀን እንጸልያለን፣ ማታ እንጸልያለን፣ ጠዋት እንጸልያለን። 11 ሰዓት ተነስተን ስራ መውጣት ካለ ትወጣለህ። በሚመች ሁኔታ በቀን 3ቴ፣ ካልተመቸ 2ቴ፣ ካልሆነ 1ዴ እግዚአብሔር ቃል እሱ እያስተማረን እያጽናናን ህይወታችን በጌታ የጀመረው እንደዛ ነው። በጣም እዛ ነው አንድ ትምህርት ቤት ፎርም አድርጋችሁ አንድ ትምህርት ቤት መስርታችሁ ተማሪዎችን ታስተምሩ የነበረው። ኮሚኒቲው ላይም ትልቅ ተጽዕኖ ነበረው መሰለኝ ያ ህብረታችሁ። ያ እንግዲህ ምን ሆነ፣ ትምህርት ልጆች አንድ ቀን ከእስር ቤት መውጣታቸው አይቀርም። ስለዚህ መሀይም ከሚሆኑ እነዚህ ልጆች ማስተማር አለብን የሚል ነገር መጣና ሰው ሁሉ በየቤቱ በያለበት ማስተማሪያ ነገር አይገኝም። የተጣለ ወዳደቀ ባትሪ ድንጋይ ፖሊሶቹ ሲጥሉ እሱ እየተቀጠቀጠ እየተበጠበጠ እያጠቀስክን እንጨት እየጠረብክ በሱ እየተጻፈ በካኪ ወረቀት የሚባለው የወተት ወረቀት ነው። ወተቱ እንደዚህ እንደ ሲሚንቶ ከካናዳ የሚመጣ ወተት አለ። የእሱን ወረቀት በደንብ ኩሽና ያሉት እያዘጋጁ ለልጆች ይሰጣሉ። ለራሳቸውም ህዝባዊ ሰራዊቱ ፊደል መቁጠር አለበት። እንደዛ ተጀመረ በድብቅ። ይሄ እያደገ መጣና እዛ ቦታ ሴትል ስናደርግ ዶክተር ጥበቡ ልጆችን ማስተማር ያስፈልጋል፣ እንደገና እነሱ ደግሞ 6 ዓመት የሞላው ልጅ ከሴት ጋር መቀመጥ የለበትም፣ ወንዱ ወደ ወንዱ ግቢ መምጣት አለበት ሲሉ ያ አንድ ቤት ተሰራ። ከ80 በላይ ልጆች። ካልቸር ነው ሪሊጅን ነው እንደዚህ? ካልቸሩ ነው። በ6 ዓመት ይለያል። ከ6 በኋላ ሴቶቹም ወንድ ይፈልጋሉ፣ ልጆቹንም ግንኙነት ሊፈጠር ይችላሉ። እና ከዛ በዛ እድሜ በኋላ አብሮ መኖር የለባቸውም ተብሎ ተለዩ ልጆች መጡ። እነሱን የሚያሳድጉ ተብሎ በትምህርት ማስተማር የነበርን ሰዎች ከኤዱኬሽን ጋር ግንኙነት ያለን ሰዎች ዶክተር ጠይቆ መረጠና ቤት ለብቻ ተለየ። ወደ 87 ይመስሉኛል እንድናሳድግ አንድ 10 ሰዎች ተመደብን። ማሳደግ ብቻ ሳይሆን እነሱንም እዛው ቤት ውስጥ ፊደል ማስቆጠር፣ ማስተማር የምንችለውን አባታዊ እና እኛም ከእርሻ ስራ ኤግዘምት ተደረግን። ለእኛም ትልቅ እድል ነው፣ ምክንያቱም ስራው ከባድ ነው፣ እንዲህ ቀላል አይደለም። እና ትምህርት ቤቱ ቀስ እያለ አንድ ኮሎኔል ሻለቃ ነበር ያኔ ኡመር የሚባል ሰው፣ በጣም ወጣት በጣም ዘመናዊ ሰው መጣ። ዶክተር ጥበቡ ለእነሱም ያክማል፣ ለህብረተሰቡም እንዲያክም ይወስዱታል። የመኮንኖቹም ልዩ ሐኪም ነው። ደግሞ ችሎታ ያለው ሰው ነው እና ደግሞ ጎበዝ አስተማሪ ነው። ከዛ ሰዎች ቀስ እያለ የመረጠ የአንደኛ ደረጃ ካሪክለም ቀረጸ በምናስታውሰው። ከዛ በኋላ አንደኛ ደረጃ ትምህርቱ ተጀመረ።
ተጀመረ። መልክ እየያዘ መጣ። ተፈቀደለት። ማታ ማታ እየተሰበሰብን ትምህርቱን ላይ ዲስካስ ይደረጋል። በቡድን ተደራጀ። የሳብጀክት ዲፓርትመንቶች ተቋቋሙ። አማርኛ፣ እንግሊዝኛ፣ ማቴማቲክስ፣ የሳይንስ እነዚህ የሶሻል ሳይንስ የህብረትና ጂኦግራፊ። ከዛ በኋላ በነዛ እየቀረበ ኖቱ በደንብ ዳጀስ እየተደረገ ሲለባሱ መልክ እየያዘ መጣ። ከዛ በኋላ ከአንደኛ ክፍል እና ከአገር ቤት የነበሩበትን ትምህርት የረሱትን እየተከለሰ ትምህርቱ ቀጠለ። ከዛ ትምህርት ቤቱ እስከ ሃይስኩል አደገ። ወታደሮቹን መማር ጀመሩ። መጽሐፍ ያመጡልናል፣ የትምህርት መሳሪያ ያመጣሉ። ከዛ ይሄ ሰው ቤት አሰራ። ክፍሎች 4 ክፍሎች ተሰሩ። ከዛ ኮሚቴም ተቋቋመ። ጉድ ይባላል። 3 ሰዎች ነበር። አንዱ መምህር አየለ፣ መምህር ኢብራሂም እና እኔ ነበር። እና ፕሮግራም ይወጣል። ፕሮግራሙ መሰረት መምህራን በሰዓት እንዲገቡ፣ የታመመ ካለ ሪፕሌስ እንዲደረግ ለሰን ፕላን ቼክ እናደርጋለን። በቃ ፎርማል ትምህርት ቤት አደረግነው። ከዛ በኋላ ዩኒቨርሲቲ የነበሩ አቋርጠው የመጡ አሉ፣ ሐኪሞች አሉ። ጥሩ ባዮሎጂ፣ ኬሚስትሪ ማስተማር የሚችሉ ራሱ ዶክተር ጥበቡ በጣም ጎበዝ በባዮሎጂ፣ ኬሚስትሪ፣ ፊዚክስ በለው ሁለገብ ሰው ነው እሱ። ሌሎችም እናቶ ንጉሴ የሚባሉ የእርሻ ስራ አስኪያጅ ነበሩ። እዛ ምዕራብ ጎዴ የዓለማያ ምሩቅ ናቸው። ሌላም ዩኒቨርሲቲ ጎበዝ እነ ጥላሁን እነ በላይ፣ እንደገና አንድ ባሩዳ የሚባል ነበር፣ አሁን ካናዳ ነው ያለው። እነሱ በጣም ብዙ ረዱ። አቶ በቀለ የሚባል ነርስ ነበር፣ በጣም ጎበዝ ሰው። ብቻ ትልቅ ትምህርት ወደ 30 አስተማሪ እና 3 ሴቶችም ነበሩ። አሁን 2ቱ አሜሪካን ሀገር ናቸው። ሲስተር በላይነሽ ቦጋለና አሁን ፕሮፌሰር ሁናለች። ከዛ ወጣ የአርት ስኩል ተማሪ ነበረች። ከበደች ተክላ የምትባል አንድ መጽሐፍ የት ነው የሚል የግጥም መድበል እንደመጣች አሳትማ ነበር። አሁንም በቅርብ አንድ መጽሐፍ አስመርቃለች። መታ ነበር አሁን ይሄን ታሪክ ልትሰራ። አሁን ተመልሳ ሄደች። ኒውዮርክ ሲቲ ዩኒቨርሲቲ ሌክቸረር ነች። እና እነሱ ሁሉ በሴቶቹ እነሱ ጀመሩ። ከዛ ቀስ ብሎ ለሴቶቹም ትምህርት ቤት ተሰራላቸው። እኛ እየሄድን እንድናስተምር ተደረገ። ሁለቱን የሚያገናኝ ሃይስኩል ተፈቀደ፣ ተሰራ። ያው ላቦራቶሪ ምናምን ነው የምታጣ እንጂ በሙሉ ትምህርቱ በደንብ ተማሩ። ማርካቸው ሪከርድ ነው፣ ሮስተር ይሰራል፣ ሪፖርት ካርድ አላቸው። ከዛ ወደ ኢትዮጵያ ስንመጣ ይህም ሁሉ በደንብ ሰንደን ተፈቅዶ ነው በካርቶን ተይዞ ዶክሜንቱ የመጣው። ገርም ነው። ስለዚህ ኖርማል ፎርማል ትምህርት ቤት ሆነ። ኖርማል ፎርማል ሆነ። ሀረር ለጠቅላይ ግዛቱ ወይ ክፍለ ሀገሩ የትምህርት ቢሮ ዋና ስራ አስኪያጅ ከሱፐርቫይዘሮች ጋር መጥተው ልጆቹን ሊያዩ እና አስተማሪዎች ደግሞ እዛ የነበሩ ሊቀበሉ፣ ተማሪዎቹ የሄዱበትን ሁሉ ቁጭ አድርጌ እኔ ነኝ ያስረዳኋቸው። ምክንያቱም እነዛ ቀድሞ ሄዱ አስተማሪዎቹ እና ተማሪዎቹ ተሰልፈው ከ5ኛ ከ7ኛ እና ከ10ኛ ክፍል 10 ልጅ ወስደው ሳምፕል ፈተና አዘጋጅተው ሰጧቸው። እኔ መረጥ አሉኝ። እኔ አልመርጥም፣ እኛ ግዴታችንን ተወጥተናል፣ ይሄ ሀገር ግዴታ ነው፣ የእናንተ ኃላፊነት ነው አልኳቸው። ከዛ በኋላ ፈተኑ፣ ውጤቱን እንዳለ ተቀበሉት።
ውጤቱ ኮፒው ትምህርት ሚኒስቴር መጣ። እዚህ አንድ ማስረጃ አለ። 400 ጎልማሶች የ748 ተማሪዎች ውጤት የተሰነደ ሰጠን። ኮፒው ለሚኒስትሩ ዋናው ሚኒስትሩ ኮፒውን አላውቅም። የሚፈልግ ሰው ማስረጃውን ትምህርት ሚኒስቴር ይወስድ ነበር እና ትምህርት ሚኒስቴር ተቀብሎት በቃ ጸደቀው ማለት በቃ ጸደቀ። ከዛ ወደ እንዲገቡ ወደ ወረቀት ተሰጣቸው። ማርካቸውን ይዘው ገቡ። እኛ አንድ የተስማማ ነው እዛ ምንድነው ክፍል መዘዋወሪያቸው ስለነበር ሃይስኩሎቹ እንዳይዛወሩ ነው። ለምን ብዙ ኢንፎርሜሽን ይጎላቸዋል። የሳይንስ ኢንፎርሜሽን የላቸውም። ላቦራቶሪ የለ፣ ላይብረሪ የለ እና 10ኛ የነበረው 10ኛ እንዲደግም ነው። 9ኛ የነበረው እንዲደግም ነው። 11 እንዲደግም ነው። ደግመው ከተማሩ ከዛ ውጤታቸው አይበላሽማል። እንዳልነውም ሆነ በጣም ብዙዎቹ ዩኒቨርሲቲ ገብተው ጨረሱ። እሺ፣ በዚሁ አያይዘን አሁን እንግዲህ መንፈሳዊ አገልግሎቱን የጀመርከው በትምህርት ነው ማለት ነው? እያስተማርኩም ከዛ በኋላ እዛ ደግሞ ግቢ አሁን ጸልይ ነበር 10 ዓመት ያልተቋረጠ ጸሎት። ችግር ካልተፈጠረ ግቢ ውስጥ ረብሻ ከሌለ መቼም አንዳንዴ ሰው ይጠፋል ተብሎ ሰው ይገደላል፣ ረብሻ ይፈጠራል። በእንደዛ ካልተቋረጠ መንፈሳዊ ህይወታችን እዛ በዶክተር ጥበቡ ደቀ መዝሙሩ ነኝ እኔ ማለት ይችላለሁ። ስለዚህ ከዛ ወደዚህ ስትመጣ አዲስ አበባ ጌጃ ቃለ ሕይወት ነው የገባኸው ቀጥታ ወይንስ ሌላ ቤተክርስቲያን ቤተ እምነት ነው ጆይን ያደረከው? ምንድነው የሆነ መሰለ አዲስ አበባ እንደመጣው 80 መጨረሻ ነው መስከረም 21 እንደገና ወደ ጎዴ ሄድኩት። መስከረም 21 ነው 69 ብያለሁ። ከድሬዳዋ ደግሞ መስከረም 21 አዲስ አበባ ገባው 81። ከዛ በኋላ እዚህ እህቴ ቤት ነበር ያረፍኩት። እነሱ አርብ በየቤቱ የሚዞር ጸሎት ነበራቸው። ያ ቲም ከተለያዩ ቸርቾች ናቸው። ነጋሽ ወልደ አምላክ፣ ነጋሽ ማሞ ያሉበት ከሙሉ ወንጌልም ሰዎች ነበሩ ከቃለ ሕይወትም እና እዛ አብረን እየጸለይን አንድ ቸርች መያዝ አለብህ አሉኝ። ኋላ በዛ ዓመት ትንሽ የባዘንኩበት ጊዜ ነበር። ወላጆችም እዚህ መጥተዋል፣ ኑሯቸው ተበላሽተዋል። የሰሜኑ ጦርነት የከበደበት ጊዜ ነው። እኔም ቦታ ነበረኝ የለም። ብቻ ሁኔታዎች ጥሩ አልጠበቁኝም። ቤተሰቡ እኔን በጥሩ ቢጠብቀኝም ከዛ በኋላ ማኔጅመንት ኢንስቲትዩት መስሪያ ቤቴ ደብረ ዘይት ወሰዱ። እዛ አንድ ነገር ትሬኒንግ ነበር። እዛ ቁጭ የአንድ ቀን ማታ ምንድን ነው መሆነው ያልኩ። ምክንያቱም እስር ቤት ታምሜ ያመነ የተጠመቀ ይድናል የሚለው ጥቅስ እኔ አልተጠመኩም እና ስለዚህ ያን ሁሉ 10 ዓመት ስታገለግል በጸሎት ስትሳተፍ በሁሉም ምንድን ነበር ከዶክተር ጋር ስናወራ አይ ግድ የለም ዋናው ማመንህ ነው ትጠመቃለህ ኢትዮጵያ ስትገባ ላይ ከዛ የት ነው ሄጄ የምጠመቀው አልኩ። ጠየቁ። እዛ ደብረ ዘይት ተንበርክኬ ሞላ ማሩ የሚል ድምፅ ነው የሰማሁት እና እኔ ሞላ ማሩን አላውቀውም። ዝም ብዬ በዚህ መንገድ አለ የእንጨት ድልድይ ነበረች። በዚህ ሄጄ እዛ ጋ ሞላ ማሩ የት ነው አልኳቸው። ሞላ ማሩ ምንድን ነው አልኳቸው። እዛ ጋ አለ አረቄ ፋብሪካ አሉ። ወይኔ የጠላት ድምፅ አረቄ ፋብሪካ ከሆነ ሲሉኝ ሄጄ መንገድ ላይ እኔ አሁን ሞላ ማሩ ከማለት እሁድ ነው ሚሽን የለም ወይ ልበል አልኩ። የዛ ትግራይ ሚሽን ነው የሚባለው። እዚህ መካነ ኢየሱስ መስክሬያለሁ። አዲስ አበባ መካነ ኢየሱስ አንዳንድ ቀንም ከነሱ ጋር መካነ ኢየሱስ እሄዳለሁ። ግን ለምን እንደሆነ ከበደኝ አላውቅም።
እንጂ በጣም ብዙ ሰው አውቆኛል። እዛ አልቅሰዋል ብዙ ሰዎች በእኔ ምስክርነት እና እግዚአብሔርንም አመስግነዋል። ኋላ እዛ አብነት አለፍ እንዳልኩ ሚሽን የት ነው ስላቸው በዛ ያሞላ ማሩ ወደ ቀኝ ውረድ አለኝ። አንድ ሰውዬ ሲሄድ ዝም ብዬ ሳይ ውስጤ በቃ ክፍት አለ ጌጃ። እኔ ያ ቦታ ማቀው መሰለኝ እና ገባሁ። ዝም ብዬ ነው የገባሁ። ገብቼ ቁጭ ብዬ ስብከት ሰማሁ። ከዛ በኋላ እኔ ውስጤ በእንባ እንትን አለ። ጌታን የምትቀበሉ ተባለ። ዝም ብዬ ብድግ አልኩ። ሄድኩኝ፣ ነገሩኝ የሚባለውን አልኩኝ። ያን ከዶክተር ጋር ያልኩትን እኔ ከዛ በኋላ እኔ እንደዛ ብዙ ሰው ንስሐ አስገብቻለሁ እዛ እስር ቤት ውስጥ ጌታ እየረዳኝ እና ወጣሁ። እንደዚህ ዞር ስል ወተቴን አየኋት። ወተቴን አውቃታለሁ። ጋሽ ወልደ አምላክ አየሁት። አንድ ሴትዮ ያለቀሱ ያናግሩታል እና እሱ ጀርባቸውን እንደዚህ አቅፎ ያጽናናቸዋል። ኋላ ወቴ ጋሾን ላናግረው ፈልጌ ነበር ስላት ያውልህ ግን ሴትዮዋ አትለቅም፣ እሱም እንግዲህ ጠብቀው አለች። ጠበቅኩኝ። ከዛ በኋላ ትንሽ ዘገየብኝ። ወተቴ አልመጣም። ምን ፈልገህ ነው አለች። እኔ እዚህ ቤተክርስቲያን አባል መሆን እፈልጋለሁ አልኳት። እንዴ መካነ ኢየሱስ እነ ሲስተር ያሉበት አይሻልህም አለችኝ። አይ መቼም ምርጫ የራስ ነው እና እኔ እዚህ መሆን ፈለግኩ አልኳት። እና አሁን እኔ የጥምቀቱን ትምህርት መማር ፈልጋለሁ አልኳት። እና አለችና ወንጌላዊ ከዳሞ ጋር አገናኘች። ከእስር ቤት ነው የመጣ አስተምረው አሉ። ወንጌላዊ ከዳሞ ማክሰኞ አስተማሩኝ 3 ወር ነው። ከዛ መጨረሻ ከእህት አልማዝ አለማየሁና አንድ ሌላ ሴትዮ ነበረች። የጥምቀት ትምህርቱን ስንጨርስ ለምንድን ነው መንግስት ስትገለበጥ ነው የታሰርከው አሉኝ። አይ እኔ እንደዚህ ነው 10 ዓመት ሶማሌ ቆየሁ እንደዚህ ብዬ ጌታን ያገኘሁበት ዘመን ስነግራቸው አንድ ነገር አሉኝ። አንተ አለቀሱ። አንተ ስራ ፈታህ እኔን ስራ ታስፈታለህ አሉኝ። ስራ ፈታህ አሉኝ። ከዛ አንተ እኮ አገልጋይ ነህ አሉኝ። ከዛ ጥምቀቱን ፈልጌ ነው አልኳቸው። ታዲያ ዝም ብለህ አትነግረኝም? ከዚህ በፊት ከነበሩት ጋር ተጠመቀ። ወደ አገልግሎት ነው የምትገባው፣ ትጠመቃለህ፣ ትመሰክራለህ፣ ጉባኤ ታገለግላለህ፣ ትመሰክራለህ ወንጌል አሉኝ። ኢቲሲ ግባ፣ እዚህ ሙሉ ጊዜ አገልጋይ ትሆናለህ አሉኝ። ከዛ በኋላ ጌጃ አባል ሆንኩኝ። እንደተጠመቅኩ መሰክርኩ በጉባኤ። ያው በህዝቡ ልብ በቃ ጌታ ብዙ ሰው ሰጠኝ ማለት ነው። አሜን። ከዛ ከጌጃ በኋላ በጣም ረጅም ጊዜ ወዳገለገልክበት ምናልባት ብዙ ታሪክ ወዳለ ቦታ ወደ ቀራኒዮ ወይም ቁጥር 10 ወደሚባለው ጋር መጣህ ማለት ነው። አዎ እንዲህ ቁጥር 10 ምንድነው የሆነው? ጌጃ እንግዲህ ነጋሽ ፈራው ወልደ ሚካኤል ሰብሳቢ በነበሩበት ጊዜ አንድ ራዕይ ተቀበሉ በ86 ዓመተ ምህረት አካባቢ እና የጌጃ ሰው ቁጥሩ እየበዛ ስለሄደ ሰው መለየት አልተቻለም ተብሎ መጀመሪያ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተመድቦ ነበር። ከዛ በኋላ ግን አይ እንደዛ ከሚሆን ብለው ያንኑ አሜን እንዳደረጉና ኮተቤ ቃለ ሕይወት ከወጣች በኋላ 11 አጥቢያ ለማድረግ በ250 ከፈሉት። በመኖሪያ ማለት ነው። ይሄ ከኛ ሰፈር ከዚህ ጀምሮ ወደ እዚህ የኮልፌ አጠና ተራ ያለው ቀራኒዮ መሐንዲስ ሰፈር እናንተ አካባቢ ካራ ያለው አየር ጤና በሙሉ ቁጥር 10 ተባልንና ተመደበን እና በ86 ውስጥ ጊዜው ባላስታውሰው እንትን አቃቂ ቃለ ሕይወት ስብሰባ ተደረገ።
እዛ ሽማግሌዎች ተመረጡ። ከዛ ሽማግሌ ሲመረጥ እኔ አልነበርኩም፣ ግን እኔም አንዱ ሽማግሌ ሆኜ ተመረጥኩ። ተመረጥነው እንግዲህ ጋሽ ወልደ አምላክ ሰብሳቢ ሆነ፣ ጋሽ ተስፋዬ አብዬ ምክትል ሆነ፣ እኔ ጸሐፊ ሆንኩ። ፍስሐ ንጋቱ ወንድም ፍስሐ ንጋቱ ሂሳብ ሹም ሆነ። ጋሽ ኢያሱ ወንድም ጫሉ ሞቲና ክብሩ ገብረ የሚባል እዚህ አባጃሌ ሰፈር እኛ 7ታችን ሽማግሌ ተመረጠ። ከዛ ለተወሰነ ጊዜ ቤት አልተከራየንም፣ እዚህ ቁጥር ነበር። ከዛ በፊት ጌጃ ምንድነው የተደረገው? የመሪዎች ክፍል የሚባል ነበር። ነጋሽ ፈራው መሪ ሆናሉ ብለው እንግዲህ በልባቸው ጸልየው መንፈስ ቅዱስ ያስቀመጠ ሰዎች፣ እሱ ተከታታይ ትምህርት ያስተምር ነበር፣ ጋሽ ጥላሁን ያስተምር ነበር እና በተከታታይ ያን ትምህርት እንማር ነበር ተመርጠን። ሴቶችም አሁን እኔ ባለቤትም እዛ እንድትማር ተደርጓል። እነሱ አስቀድመው በ85 እንደዚህ ያሰቡት ይመስለኛል። ይሄ ትምህርት ተጀመረ እና ከሁሉ ቦታ ነው እና በቃ በደንብ ነበር ትምህርት የሚሰጥህ። ጥሩ ውይይት ነበር። ጋሽ ወልደ አምላክ ያስተምራሉ፣ ጋሽ ሙላቱ ታያሉ። የገጃ አባቶች በጣም የተለዩ አባቶች ናቸው። ከትህትናቸው በላይ የእግዚአብሔር ቃል እውቀት አላቸው። ልምዳቸውን ሳይሰስቱ ያካፍሉሃል። በደንብ ነው ያዘጋጁ። ከዛ እዚህ መጣን። ጋሽ ወልደ አምላክ ናይሮቢ ለስራ ሄዶ ነበር። እሱ ሲመለስ ጌጃዎች ጋሽ ሙላቱ ታየ ወኪል ነበሩ ለእኛ እንደ ወኪል። በአስቸኳይ ቤት ይፈለግ ተባለ። ወንጌላዊ አብይና ስዩም እና ወንጌላዊት ደብሬ የምትባል እህታችን ኋላ ወደ ቤቷ ስለራቃት ወደ ጎተራ ቁጥር 8 ሄደች። ከመጋቢ ብርቄ ጋር ተቀያየሩ። ከጥቂት ወራት በኋላ እሱ እና እኔ ሆነን በዚህ ሰፈር ብዙ ቤት ፈለግን። ከዛ እዚህ ሆላንድ የተባለ ቦታና እዚህ ወታደሮቹ ፊት ለፊት ተገኘ። ይሄ ለዚህ ቤተክርስቲያን ቅርብ ነው፣ እንደገና ወታደር አካባቢ ነው ተብሎ እዛ ደግሞ ክርስቲያን ናቸው። አቶ ወርቁ ብዙነህ የሚባሉ የመሰረተ ክርስቶስ ሽማግሌ እሳቸው ቤቱን እንዲያከራዩ ተጠየቁ። ያው ወንድሜ አብይ ብዙ ደክሟል፣ ብዙ ጥሯል። በቁጥር 10 እዛ ተጀመረ። ከዛ በኋላ በጥበቃ አገልግሎት 1-2 ሰዎች ተቀጠሩ። አገልግሎቱ ሸራ ከወርልድ ቪዥን ጋሽ ወልደ አምላክ ለምኖ አመጣ። ሸራ ድንኳን ተሰራ። ከዛ በኋላ እዛ ቤት ያው ሽምግልና አገልግሎትም ጀመር። ከዛ 2 ዓመት ተኩል እዚህ እንዳገለገል የጌጃ ምርጫ ደረሰ። እዚህ ስናገለግል በጣም አስቸጋሪ ነበር። አካባቢው ጭስ ያጨሳሉ፣ ውሻ ስረው ያስጮኻሉ። ታስታውስ እንደሆነ በድንጋይ ወረውራሉ። በጣም ከባድ ነው ለብዙ ዓመት እና ያን ያለፍነው። በሁለተኛ ዙር እመጣበታለሁ። ወደ ጌጃ ሽማግሌዎች ተተኪ ሽማግሌዎች ሲታሰብ ሁሉም ወጥቷል። ወደየተበተነው ብራንች አሁን እንግዲህ ከዛ በኋላ ከቦሌም ከጎተራም ከመካኒሳ አሁን ሳር ቤት የተባለው ከኛም ከአስኮም ከምንም አስኮ ነች ራሷን የቻለችው ቀድማ ወጣች እና ብቻ ሰዎች ሰበሰቡ። 2 ሰው ይምጣ ተባለ። ከኛ መሀል ጥቆማ ሲደረግ እኔና ጋሽ ወልደ አምላክ ተጠቆም። እንደገና ሽምግልና ተተኪ ነጋሽ ፈራው 6 ዓመት ሞልቶ ስለነበር ምርጫ ተደረገ። እንደገና እኔ እዛ ተመረጥኩ። ለ3 ዓመት ጌጃ ሽማግሌ ሆንኩ። ጋሽ ወልደ አምላክ ሰብሳቢ፣ ጋሽ ሙላቱ ታዬ ምክትል፣ እኔ ጸሐፊ ነበር። ከነሱ ጋር ደግሞ 3 ዓመት ከነ ዶክተር ስምዖን፣ ዶክተር ተስፋ ያዕቆብ እና አባባ ሶዶሬ እነዚህ አይነት ሰዎች ጋር ደግሞ ጥሩ አገልግሎት ነበረ። 3 ዓመት ሲያልቅ
ምርጫ ሲደረግ በአንድ ቀን እኛ ጋርና ቁጥር 10ና ጌጃ ተመረጥኩኝ። ሁለቱም ጋር? አዎ እኔ እዚህ ነበርኩ፣ እዛም ተመረጥኩ። ከዛ በኋላ በጉባኤ አንዱ ልጅ አሁን የጋሽ አላማር ልጅ ከበቡሽ አላማር በጉባኤ ተቃወመች። ቁጥር 10 ለማን ሊሆን ነው ሁሉ እዚህ መጥቶ ብላ ተናገረች። እኔም ይቺ ልጅ መንፈስ ቅዱስ ነው ያናገራት እንጂ በዚህ ጉባኤ እንዴት ትደፍራለች ብዬ ዝም አልኩ። ከዛ ደብዳቤ ተጻጻፉ። ኋላ ምርጫ ለእኛ ተሰጠን። ጸልዩና በሚመቻቸው አድርጎ አለ። እኛ ጾም ጸሎት ይዘን ጸለይን። ባለቤቴ እኛ ጌጃ የተደራጀ ቤተክርስቲያን ነው፣ ብዙ ሰዎችም አሉ። እኛ ካገለገልን አይቀር እዚሁ እናገልግል፣ ምክንያቱም አዲስ ነው። በቃ ዋጋ ቢያስከፍልም የሚከፈለውን እንከፍላለን፣ ወደዚህ ብንሆን ይሻላል አለች። እኔም ተስማማሁ። በእሷ ሀሳብ ቁጥር 10ን ተቀበልኩ። ይሄ መንገድ ማለት እንግዲህ ከቶታል እስከ ዊንጌት ቀለበት መንገዱ ሲጀመር በካራ ቆሬ፣ በአየር ጤና፣ በዓለም ባንክ እንዲሁ በቶታል አካባቢ ያሉ ወገኖች አባሎቻችን ትራንስፖርት ተቸገሩ። መንገዱም ትንሽ ጊዜ ወስዶ ነበር። ልጆች ይዞ መምጣት አስቸገረና ወደ ካራ ቆሬ እና አየር ጤና አካባቢ አንድ ቦታ አሰባስቡን አሉ። በዚህ ጊዜ እንዲሁ ህብረቶች ነበሩ። በነ ሙልጌታ አቶ ሙልጌታ እና ፍቅርተ ቤት በዛ አካባቢ እንደዛ ጸሎት ይደረግ ነበር። ከዛ በኋላ ለነሱ አንድ ቤት መከራየት ታሰበና ቦታ ፈላላጊ ኮሚቴ ተቋቋመ። በዛ ውስጥ አንዱ እኔ ሆኜ ወንድሜ ፍስሐም ወተቴ ትዬ አለም የሚባሉ እና ሌሎች ሰዎችም አቶ ጅማ የሚባሉ ነካሱ እንደዚህ ነበሩ። ከዛ አካባቢም ከኛም ቦታ ተፈልጎ መጀመሪያ የተገኘ እነሱ በጣም ጉጉት ነበራቸው መሰባሰብ። በሮል ሲሚንቶ ሰሙና ፋብሪካው ጀርባ ጫካ ውስጥ አንድ ጭቃ ቤት ትንሽ ክፍል አገኙ እና እዛ ተከራይተናል ብለው ጠሩን። ጫካ ነው፣ ዛፍ ብቻ ነው እና ሄድን። አንድ እሑድ እነሱ የ3 ወር ኪራይ ከፍለው አግዳሚ ወንበርም ከድርም አምጥተው አመለክን። ግን ሁኔታው በጣም አስፈሪ ነው። ህፃናቱ እዛም ሲጫወቱ ያው ሁሉ ዛፍ ብቻ ነው እና ከመንገድም ሩቅ ነው። አንድ ነገር ቢፈጠር እንዴት ይሆናል ይሄ ቀበሌ ሲያውቀዋል ወይ እንደዚህ ሲባል እዛ የነበሩ ሰዎች ቅር አላቸው። እኛ ደግሞ የተሻለ ቦታ እንፈልጋል። ኋላ አለመስማማት መጣ ትንሽ፣ ያው ከቀናት ነው። ከዛ በኋላ ጌታ ረዳና እኛ ወደ ካራ ቆሬ አካባቢ ታክሲ ምናምን የሚቆምበት የመጀመሪያ ዞር ስትል 100 ሜትር የማይደርስ ግቢ አገኘን። ቆንጆ ግቢ ቪላ ቤት አገኘን። ሰርቪስም አለው። በ600 ብር ተከራየ። ይሄ በ150 ብር ነበር ክራዩ። ተከራየን። በሳምንቱ ነው ሁሉን ነገር አልቆ ወደዛ ገባን። እግዚአብሔር ተስማማን። እዚህ ትንሽ መጨቃጨቅ ነበር፣ ያው የቅናት ነው። ገቡ። እዛ ካራ ቆሬ ጀመረች። ከዛ ምን ሆነ፣ እኛ ቁጥር 10 ነበር የምንባለው። ጌጃ ለዛች ለካራ ቆሬ ዘበኛ ቅጠሩልን ብለን ደብዳቤ ጻፈን። ከዛ በኋላ እነሱ እናንተ ራሳችሁን ሳትችሉ አጥቢያ ሳትሆኑ እንዴት አጥቢያ ቤተክርስቲያን ተክላላችኋሉና ውጡ አሉን። እኛ ደግሞ ኤክስፔክት ያደረግነው ገንዘብ ምናምን ጌጃ ትሰጣለች ተብሎ ነበር። ሄደን ጠየቅን፣ እንደማይሆን ተነገረን። ዝርዝሩን ማንሳት ብዙ አያስፈልግም። መጨረሻ
ጋሽ ብርሃኑ ደረሰ የሚባሉ ሰምተህ ከሆነ ኢትዮጵያ ቃለ ሕይወት ሊቀመንበርም ነበሩ። የጌጃ መስራች አሁን ሬቨረንድ ብርሃኑ አሜሪካን ሀገር ነው የሚኖሩት። ሲመጡ እኛ ጋር ነበር የሚያመልኩት። ከዛ አንድ ቀን ጠሩኝና ይሄ ቤተክርስቲያን ወደ ቀራኒዮ ነው የሚያድገው የሚሰፋው። ስለዚህ የዚህ ቤተክርስቲያን ስም እንደ ቀበሌ ቁጥር አትስጡ፣ ቀራኒዮ ብላችሁ አውጡለት አሉን። እኔም ይሄን ለሽማግሌዎች ያቀረብ ቀራኒዮ ቃለ ሕይወት ተባለ። ለአዲስ አበባ ህብረት ጌጃ ጻፈችልን። አጥቢያ ሆነን ወጣን። ከዛ ካራቆሬም በእኛ ስር ሆነች። ወንድም አብርዶና ተረዳና ወንድም ፍስሐ ንጋቱን እንደ ሞግዚት መድብን። እነሱ ለአንድ 2 ዓመት እዛ ቆዩ። ከዛ አደራጇቸው። ያው የመሪ ክፍል ከጌጃ እንደተማርነው እኛም ጋር የመሪ ክፍል ስልጠና እንሰጥ ነበር። ተተኪ መሪዎች ተገኙ። ለአዲስ አበባ ህብረት አቀረብን። ወንድም ሰንበቱ ይባላሉ፣ መገናኛ ነበሩ። ከጌታቸው በለጠ የተረከቡት አዲስ አበባ ህብረትን። ከእሳቸው ጋር እኔ ስራ አስፈጻሚ ነበርኩ። መጡ። እዛ ጥቅስ አለ ይመስለኛል እስካሁን፣ አንተ ታናሽ መንጋ ጅማሬህ አንተ ታላቅ መንጋ ጅማሬህ ታናሽ ቢመስልም ፍጻሜህ ግን ታላቅ ነው የሚል እንደዚህ አይነት ጥቅስ ይዘው መጥተው ተናገሩ። ይቺ ቸርች ታድጋለች፣ ትሰፋለች አለ። ትንሽ ቅራኔ እኛ አላወቅንም ነበር ረጲ ቃለ ሕይወት መኖሯን። እዛ ትንሽ አለመግባባት ነበር። ኋላ ከጊዜ ብዛት አንደርስታንድ ተደራርገናል። ከዛ ሌላ ቦታ እየቀየረች አሁን አጥቢያዋ ትልቅ ሆና ራሷ አጥቢያ አውጥታለች። ካራቆሬ እንዲህ ተመሰረተች። ከዛኛ መጣን። ቦታ ፍለጋ ተደረገ። ቦታ ፈላላጊ ኮሚቴ አለ። አሁን ቀራኒዮ ቤቴል ያለችበት ቦታ በማታ እየተሄደ ነው የተገዛው። ቦታው ሲገኝ ከጌጃም መሐንዲሶችም አባቶችም መተዋዩ። ከዛ በኋላ ቦታው ተስማማን። ቤተክርስቲያን ገዛችው። ወደ 1300 ምናምን ካሬ ሜትር ነው ተገዛ። አንድ ቀን ኪራዩ እዚህ ጨመረ። ከ700 ያደገ 2000 ብር ደረሰ። ምን ከፍለው የለንም ተባለ እና ወደ ማዶ ሁላችን ሄድ። እስከዛሬ ድረስ እኛስ ከዛ መጥተን ከመሐንዲስ ሰፈር ከስንት ቦታ እየመጣን ነው እና ሲባል እሺ ተባለ። ምክንያቱም መለያየቱ ከባድ ሆነ። ኋላ አንድ ወንድም ባድ የሚባል ሰው በቃ ወስነን ዕቃ ለመውሰድ ስንዘጋጅ ደወለልኝና ቸርች መጥቶ ቢሮ ተደወለልኝ። አንድ ሰው ይፈልግሃል ተባልኩ። አናገረኝ። አሁን ጋሽ ተስፋዬ በየመንደሩ እንደ ኪዮስክ ቸርች እየተከፈተ እንዴት ይሄን 400 የሚሆን ሰው ትበትነዋለህ? ማን ነው ችሎ ህፃን ይዞ ከኮልፌ ከእስራኤል መንደር ከቀራኒዮ እዛ መሐንዲስ ሰፈር የሚመጣው ወይራ ሰፈር እና ህዝቡን አትበትን አለኝ። አይ ቤተክርስቲያን ወስነዋል እና እንዴት ይደረጋል? ኪራይ ነው ሰምቻለሁ። 1 ወር ጸልዩበት፣ እኔ 1 ወሩን ከፍላለሁ ብሎ 2000 ብር ይኸው አስቀምጫለሁ አለኝ። ጠራኝ፣ 2000 ብር ሰጠኝ። ወዲያው ማታውኑ መሪ አገልጋይ የሚባል አለን እኛ ጋር የኮሚቴ የዞን እና ሽማግሌዎች ያሉበት ከሁሉም አገልግሎት ዘርፎች ሰብሳቢዎች እና ጸሐፊዎች ያሉበት አስቸኳይ ስብሰባ ጠራን። ነገሩን ነገርኳቸው። ይሄ ጌታ ፍቃድ ነው፣ በቃ ተሳስተን ነበር፣ እዚህ እንቆያለን ተባለ። ትንሽ ቆይቶ እዛው ዕለት ማታ ለእኛ ቦታ እንደገዙልን እኛም ደግሞ ለዚሁ ቦታ መግዛት አለብን የሚል ሀሳብ ተወሰነ። ከዛ በኋላ አንዳንድ ወገኖች ቀሩ ብሏቸው ነበር እዛ ማዶ ያሉት። ኋላ ገባቸው። እዚህ ቆየን። 2ቱን ጸሎት ቤት ጀመር። ከዛኛ ሽማግሌዎች በየ15ቱ ቀን በተራ እየሄድን እዚህ ማድረግ ጀመር።
ካራቆሬም ራሷን ችላ አጥቢያ ሆነች። እዚህ ደግሞ ቦታ በየቦታው ተገኘ ይባላል። የማይሆን ቦታ ነው። አሁን ቀራኒዮ አደባባይ ያለችበት ቦታ ያው ተገዛ። ከዛ በ2000 ሚሊኒየም የጋራ ኮንፈረንስ አዘጋጅተን ቀራኒዮ ቤቴልና ቀራኒዮ አደባባይ ብለን በአካባቢ መጠሪያ አጥቢያ ሆነን ወጣንና ያው በዚህ መንገድ ጌታ ረዳን። አሁን ቤተክርስቲያኗ የራሷ ቦታ አላት። እንደውም በጣም አድጓል። የመጽሐፍ ቅዱስ ኮሌጅም አለ። እዛ እንዳስተዳደር የተወሰነ ጊዜ ሰራህ? አዎ ከሽምግልና ሊጨርስ ብዙ ዙር ነው ያገለገልኩት። መጋቢ ከተሾመ በኋላ የአስተዳደሩን ዘርፍ ማጠናከር አለብን ተብሎ ሲታሰብ እኔ መንግስት ስራ ጡረታ ወጥቼ አቁሜ እዚህ ትምህርት ቤቱ ጋር ባለቤቴን አግዝ ነበር። የጥብቅና ፍቃድ አውጥቼ ሰራ ነበር። ግን መሪዎቹ ለብቻቸው ተነጋግረው የአስተዳደርና ፋይናንሱን ቦታ ያዝልን ቤተክርስቲያን ሙሉ እንድትሆን እና ለሽማግሌዎችም እረፍት ነው። ምክንያቱም አሁን መጋቢ የሆነው መጋቢ ነጋሽ እና መጋቢ ብርቄ ነባሮች ናቸው። መጋቢ ነጋሽ ደግሞ በሽምግልናም ሰብሳቢ ሆኖም አገልግሏል። ስለዚህ ብዙ ነገር እያረፍን ነው እና እኛ የሌላውን ነገር እንድናገለግል የአስተዳደሩን ስራ አንተ ያዝልን ብለው ተመላልሰው ጠየቁን። እኔ እንኳ ብዙ ከብዶኝ ነበር። ከዛ በኋላ እንግዲህ የጌታ ስራ ነው ብለን ተቀበልን። ከባለቤቴ ጋር ተስማምተን የተወሰነ ዓመት አንድ 6 ዓመት ቆይቻለሁ። በጣም እናመሰግናለን ስለሰጠህን ጊዜ። እንግዲህ በቀጣይ የህግ ጉዳዮችን እናወራለን። የክርስትናና ህግን እንዴት እናያቸዋለን የሚሉ ያንተን ህይወት ብናይ ብለን የልጅነትህን፣ ከዛ በሶማሌ የነበረን ቆይታ፣ ከዛ ከቃሊዮት ጋር የነበረን ቆይታና በተለይ ደግሞ በሙያም በፕሮፌሽን የቆየህበትን የህግ ጉዳይ እናወራለን ብለን ነበር። የህጉን ጉዳይ እንግዲህ በቀጣይ አንድ ቀን እንደገና እንመጣና በደንብ በሰፊው ደግሞ ህግና ክርስትናን፣ ምክንያቱም ቤተክርስቲያንና ህግን እንዴት ደግሞ እናያለን የሚለውን ከፕሮፌሽን አንጻር ደግሞ እናነሳለን። ለአሁን ግን ለዛሬ ስለሰጠህን ትልቅ ጊዜ እና ስለተስተናገድ ነው መስተንግዶ በእውነት አልተቀረጸም እንጂ ብዙ አይነት መስተንግዶ ተስተናግደናል። ቆንጆ ቡና ጠጥተናል። እግዚአብሔር ይባርክ። በጣም ደስ ብሎናል። ትለው ነገር ካለ ለዚህኛው ፕሮግራም? ለዚህኛው ፕሮግራም እንግዲህ እናንተ ክብሩን እግዚአብሔር ይውሰድ። የስራው ባለቤት እግዚአብሔር ነው። እኛ የእሱ መሳሪያዎች ነን። አይደለም እንደኔ አይነት ሰው ከብዙ ውጣ ውረድ የወጣ ማንም ሰው ጌታን ቢያገለግል ይባረካል ነው። መቼም በህይወታችን የእግዚአብሔርን ቃል ማወቅ፣ መጸለይ፣ ጌታ በከፈተልን በር ማገልገል፣ እንደ ቃሉ መኖር መቻል ነው። እነዚህ ናቸው። ጌታ ይርዳን። ስለዚህ እኔ አገለገልኩ ብዬ እንዲህ የምለው ነገር የለም። ለራሴ ነው የተገለገልኩት። ያተረፍኩት ለራሴ ነው። ክብር ለጌታ ይሁን። አመሰግናችኋለሁ እዚህ ስለመጣችሁ። አንተንም አብረው የሚያገለግሉትንም ተቋማችሁንም እግዚአብሔር ይባርክ ያሳድጋችሁ እንላለን። ተባረኩ። በጣም እናመሰግናለን። እግዚአብሔር ይባርክ። ተባረኩ።